አርሶ አደሩ በአንድ አካባቢ ተጠጋግተው በመኖር የመሰረተ ልማት ተጠቃሚ እንዲሆኑ ከማድረግ በዘለል ከልማዳዊ የአኗኗር ዘይቤ ተላቆ በተሻለ ደረጃ በተሻለ ሁኔታ እንዲኖር ለማድረግ በትኩረት ሲሰራም ይገኛል። በጠቅላይ ሚኒስትር ዶክተር አብይ አህመድ የበጀት ድጋፍ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቤንች ሸኮ ዞን በጉራ ፈርዳ ወረዳ የተጀመረው የገጠር ሞዴል መንደሮች ግንባታ ዛሬ በክልሉ በተመረጡ 16 ወረዳዎች የማስፋት ስራው እየተሰራ መሆኑ ተጠቁሟል። የዚሁ አንድ አካል የሆነው በቤንች ሸኮ ዞን በደቡብ ቤንች ወረዳ የተገነባው ሞዴል የገጠር መንደሮች የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ መርቀው ለባለቤቶቹ ቁልፉን ባስረከቡበት ወቅት እንደተናገሩት የብልጽግና መንግስት ሰው ተኮር ተግባራቱን በተጨባጭ እያከናወነ መሆኑን ጠቁመዋል። መደመር መንግስት በፊት በነበሩት ጊዜያት የተጠራቀሙና የተከማቹ ችግሮችን እየፈታ አዲስ ደግሞ የዚህ የመንግስታችንና የፓርቲያችን ዘመን መልካም ማሻራዎችን እያሳረፍን እንገኛለን። ጠቅላይ ሚኒስትር አብይ አህመድ የተጀመረው በክልሉ ሞዴል የገጠር መንደሮች ግንባታ በክልሉና በዞኖች ተጠናክሮ መቀጠል መቻላቸውን አንስተዋል። በዚህም 16 ሞዴል የገጠር መንደሮች በ16 የክልሉ ወረዳዎች በመገንባት ላይ መሆናቸውን አንስተዋል። ገጠር ሞዴል መንደር በክልላችን በጉራ ፈርዳ ወረዳ በክቡር ጠቅላይ ሚኒስትር ጽህፈት ቤት ኢኒሼቲቭ በጋራ ተቀናጅተን ስራ ጀምረን የመጀመሪያውን የገጠር ሞዴል መንደር በጉራ ፈርዳ ወረዳ አስመርቀናል። በክልላችን በአሁኑ ጊዜ በ16 ወረዳዎች 16 ሞዴል የገጠር መንደሮች በዚህ ደረጃ ተጠናቆ ለምረቃ ዝግጁ ተደርገዋል። ከነዛ ውስጥ ዛሬ እያስመረቅን ያለነው የገሊት ገጠር ሞዴል መንደር በክልላችን አራተኛው የገጠር ሞዴል መንደር ነው። ቤቶቹ ለነዋሪዎቹ ምቹ መሆናቸውን ጠቁሞ የመሰረተ ልማት በተገቢ የተሟላላቸው እንደሆነም ነው የተናገሩትም። በክልሉ ባሉ ወረዳዎች በተያዘው በጀት ዓመትም አንዳንድ ሞዴል የገጠር መንደሮች እንደሚገነቡም ነው የተናገሩትም። በ2019 በጀት ዓመት ሁሉም የክልላችን ወረዳዎች እንደዚህ አይነት አንድ ሞዴል መንደር ይኖሯቸዋል። ከወረዳ ባሻገር በሂደት ደግሞ ቀድመን የጀመርንባቸው ወረዳዎች ወደ ቀበሌ ማሸጋገር አለባቸው። በቀበሌ ደረጃ አንድ ሞዴል መንደር በእንደዚህ አይነት የተሰናዳ ሊኖር ይገባል። ከዚህ ትምህርት እየወሰድን አቅማችን እየጠነከረ የመንግስትም አቅም የመደገፍ አቅም እያደገ በሚሄድበት ሰዓት ገጠሩ ሙሉ በሙሉ ወደ እንደዚህ አይነት መሸጋገር አለበት። የቤንች ሸኮ ዞን ምክትል አስተዳዳሪ አቶ መስፍን መንገሻ በኩላቸው በዞኑ የተጀመረው ሞዴል የገጠር መንደሮች በዞኑ በወረዳ በጀትና በህብረተሰቡ ተሳትፎ የተገነቡ መሆናቸውን ጠቅሰዋል። እነዚህ አሁን የተገነቡ ቤቶች በቂ የሚያስብሉ ባለመሆናቸው በቀጣይ በስፋት ይሰራባቸዋልም ብለዋል። እዚህ ላይ የሰራችሁትን ስራ ልምድ በማድረግ ያወጣችሁትን ሀብቱንም ተጨማሪ ላይ ኢንቨስት በማድረግ ሰፋ ያለ የገጠር ሞዴል መንደር በሌላ ቀበሌዎች ላይ እንደምትደግሙ ተስፋ አለኝ ማለት ነው። የደቡብ ቤንች ወረዳ ዋና አስተዳዳሪ አቶ ተሾመ ኬስካ በበኩላቸው በወረዳው የጌሊት ቀበሌ በተለያየ ተግባራት ግንባር ቀደምና ሞዴል ወረዳ በመሆኑ በ42.1 ሚሊዮን ብር ወጪ 10 ሞዴል የገጠር መንደሮች ተገንብተዋልም ብለዋል። 10 ቤት በ1.5 ሄክታር መሬት ላይ ያረፈ ነው። 42.1 ሚሊዮን ብር የወጣበት ሲሆን ለዚህ የወረዳው መንግስት ህብረተሰቡ ተሳታፊ እንደነበሩ ነው ያነሱትም። በእድሉ ተጠቃሚ የሆኑ የቤቱ ባለቤቶችም ከነበሩበት ልማዳዊ የአኗኗር ዘይቤ ተላቀው ወደ ተሻለ ኑሮ መለወጣቸው እንዳስደሰታቸው ነው የተናገሩትም። ለኛ የተሰራ ለህዝቡ እንኳን ትምህርት ተሰጥቶ በዚህ ሞዴል አሰራር ሁሉ ለህዝብ ቢዳረስ ጥሩ ነው። መኖሪያ ቤቱ ለብቻ እንደምታዩት መኖሪያ ቤት ለብቻ አለ፣ ኩሽና ለብቻ አለ፣ የጎሮ አትክልት ለብቻ አለ። እዚህ የምታዩት የዶሮ እርባታ ለብቻ አለ። ታች ንብ መነቢያ ለብቻ አለ። የተመቻቸ ኑሮ እየኖርን ነው።